በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉም አስቀድመን ሳይገባን በምህረቱ በቸርነቱ ጠብቆ በቤቱ አኑሮን ስሙን እንድናመሰግን የረዳን አምላከ ቅዱሳን ስሙ የተመሰገነ ይሁንልን። በመቀጠልም የመስቀል ስር ስጦታችን የድኅነታችን ምክንያት የአዳም ልጆች ተስፋ ቅድስት ድንግል ማርያም ስሟ በፍጥረታት ሁሉ የከበረ ይሁንልን አሜን። ሁላችሁም ክርስቲያኖች እህት ወንድሞች፣ እናት አባቶች፣ እንደዚሁም ልጆች ይልቁንም የድንግል ማርያም ወዳጆች የሆናችሁ ኦርቶዶክሳውያን እንኳን ለዛሬዋ ዕለት በሰላም በጤና አደረሳችሁ አደረሰን። የእመቤታችን ቅድስት ድንግል ማርያም ጸጋ፣ በረከት፣ ረድኤት፣ ጸሎት፣ ምልጃ እንደዚሁም ጥበቃዋ ይህን ከምታደምጡ በአሜነ በረከት ከምትሳተፉ በጸሎትም እንድናስባችሁ ዘወትር ከምትጠይቁን ጋር ከሁላችን ጋር ይሁን አሜን። የዛሬውን ጸሎት ምስጋና ወይንም ቃለ እግዚአብሔር አባታችን እንደሚከተለው ያደርሱልናል። ለእርሳቸው ምስጢሩን ጥበቡን ለእኛ አስተዋይ ልቦናን ሲሰጥ የማይሰስት ሰጥቶም የማያልቅበት ልዑል እግዚአብሔር ያድልልን ያድለን። ሰላም እግዚአብሔር ከሁላችንም ጋር ይሁን። ወደ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነየትም በረድኤተ እግዚአብሔር ሕያው ራእየ ማርያም ወላዲተ አምላክ ጸሎታ ወበረከታ ያሃሉ ምስሌነ ለዓለመ ዓለም አሜን። ማርያም ለዮሐንስ እንዲያለችው ረቂቅ ምስጢር በልቦና የማይታወቅ ጌታዬ ፈጣሪ ልጄ የገለጸልኝ ምስጢር በጎልጎታ ስጸልይ አርብ ቀን በቀትር ብሩህ ደመና መጥቶ ከሦስት ሰማያት አውጥቶ አስቀመጠኝ፣ ሁሉንም አሳየኝ። ከአንቺ ከፈለገ ሰማይ ተወልጃለሁና አንቺም ሰላምታ ይገባሻል። እኔም እጹብ ድንቅ ምስጢርን እገልጽልሻለሁ አለኝ። እኔም መለስኩለት፣ ጌታዬ ፈጣሬ እንዳልሁን አልኩት። ወደ ታች እይ አለኝ። ወደ ታች ስመለከት ዓለምን ሁሉ አየው። ሰብሰ ከንቶ ይመስል ወመዋሊኒ ከመጽላሎት ያልፍ። ሰው ከንቱ ነገርን ይመስላል። ዘመኑም እንደ ጥላ ያልፋል ይጠፋል። ነፍሱም ከሥጋው ትለያለች፣ ለዘላለም አትኖርም፣ የምትኖርበትም አይታወቅም። እንግዲህ ሰው ሁሉ በከንቱ ነውን አልሁት። እሱም መልሶ ዳዊት ያለውን አልሰማሽምን አለኝ። ሰው ሁሉ በከንቱ ለምን ይኮራል? ዕለት ዕለትስ ለምን ኀጢአትን ይሠራል? ዳግመኛስ ጢስ ታይቶ እንደሚጠፋ የሰውም አኗኗር እንዲሁ ነው አለኝ። እኔም መለስሁለት፣ የጻድቃን ነፍስ ከሥጋዋ ስትለይ አሳየኝ አልሁት። መለሰልኝ፣ ጥቂት ቆያ አሳይሻለሁ አለኝ። ከዚህ በኋላ 12 መላእክተ ብርሃን በእጃቸው የወርቅ መስቀል የወርቅ ጥና ይዘው በደረታቸው የእግዚአብሔርን ምልክት አድርገው የጻድቃንን ነፍስ ለመቀበል ሲወርዱ አየሁ። ወደዚያች ነፍስ መላእክተ ጽልመትም መጥተው መረመሯት፣ ምክንያትም አጥተው ሄዱ። መላእክተ ብርሃን ግን 3 ጊዜ ጋርደው ከሥጋዋ ስትለይ እንዲህ አሏት፣ ደስ ያሰኛት ሲመክሯት፣ አንቺ ንጽሕትና ብርት ነፍስ ሆይ ደስ ይበልሽ፣ እጽፍ ድርብ ደስታ ይገባሻል። ነይ ውጪ፣ ወደ አገርሽ እንሂድ አሏት። አንቺ ንጽሕትና ብርት ነፍስ ሆይ ቅዱስ ዳዊት የዕድሜን መጠኑን ንገረኝ፣ በእኩሌታው ዕድሜ አትውሰደኝ ያለውን አስተውለሻልና። ዳግመኛም ጳውሎስ ዛሬ የሚገዙ የሚነዱ ኋላ እንዳልገዙ እንዳልነዱ ይሆናሉ። ዛሬ የሚበሉ የሚጠጡ ኋላ እንዳልበሉ እንዳልጠጡ ይሆናሉ። የዚህን ዓለም ንብረት ብልጽግና ላፊ ጠፊ መሆኑን አስበሽ ዲያብሎስን ድል ነስተሸዋልና ዓለምንም ንቀሽ ግዱፍ እንደሆነ እንደ መርገም ጨርቅ ጥለሸዋልና የማያረጀውን የማያጠፋውን መርጠሻልና ለዘላለም የሚኖር መንግሥተ ሰማያትን ወደሻልና ነይ ወደ ፈጣሪሽ እንሂድ አሏት። የዚያን ጊዜ ሌሎች መላእክተ ብርሃን ወረዱ። የወርቅ ዝርግፍ ዕንቁ የብርሃን ቀጸላ 12 የብርሃን መብራት ይዘው ከብርሃን አክሊሎች ጋር ወረዱ። ብርሃናቸውም ከፀሐይ ከጨረቃ 7 እጅ ያበራል። ክርስቶስም ከአምስተኛው ሰማይ ድረስ መጣ። እኔም ያችን ነፍስ ለመገናኘት ሄድኩ። መላእክተ ብርሃንም እልል አሉ፣ እኔም ከእርሳቸው ጋር እልል አልኩ። ምእመናን ሁሉ በእጃቸው አጨብጭበው በቃላቸው እልል ብለው ለእግዚአብሔር ምስጋና ቀረቡ። ዳግመኛ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሞት በእግዚአብሔር ፊት የከበረ ነው እንዳለ ያችንም ነፍስ ወደ እግዚአብሔር አቀረቧት። ነፍስ ሆይ ደስ ይበልሽ፣
ደስታ ይገባሻልና ወደ ፈጣሪሽም እጅ ንሺ ስገጂ አሏት። እርሷም ሰገደች፣ ፈጣሪዋንም እጅ ነሳች። አስቀድሞ ይጠብቃት የነበረው መልአክ እግዚአብሔርን እንዲህ አለው፣ አቤቱ የዚያች ነፍስ ምግባሯን ነገርኩህ፣ እንደ እውነተኛነቷ አክብራት አለው። በእውነት የሚፈርድ ጌታም እንደ ፈጠርኩሽ ንጽሕት ሆነሽ የኖርሽ ነፍሶይ እንዴት ነሽ? ቃሌን ያላቃለልሽብኝ ያላበላሸሽብኝ፣ እኔም አላበላሽሽም። ሥጋሽንም በጊዜ ምጽአት እነሰዋለሁ፣ በክብር ከእኔ ዘንድ ትኖሪያለሽ ብሎ በሰው እጅ ያልተፈተለ ከወተት የነጻ ነጭ ልብስ ሰጣት። ከፀሐይ ከጨረቃ 7 እጅ የሚያበራ 3 አክሊለ ብርሃን አቀዳጃት። ሚካኤልን ጠርቶ ንሳ ወደ ገነት ውሰዳት አለው። በአብርሃም በይስሐቅ በያዕቆብ አጠገብ ተቀምጣ በደስታ ትኑር፣ ዳግመኛ እስክመጣ ድረስ ያን ጊዜ ዋጋዋን እከፍላታለሁ፣ ከቅዱሳን ጋር ትቆየኝ አለው። መላእክተ እግዚአብሔርም ይህንን ፍርድ በሰሙ ጊዜ አቤቱ ጌታችን ፍርድ የተቃና አገዛዝም በእውነት ነው ብለው ደስ አላቸው። እኔም እንደነሳቸው ደስ አለኝ። ያችንም ነፍስ ሸኟት፣ ወደ ገነትም አደረሷት። ጻድቃን ሰማዕታት አብርሃም፣ ይስሐቅ፣ ያዕቆብ አባቶቻችን እናቶቻችን ባሉበት ቅዱስ ዳዊት በመካከላቸው በገናውን እየመታ ተቀበሏት። እንዲህም አሏት፣ ንጽሕትና ብርህት ነፍሶይ ለዘላለም የሚኖር ደስታ ሕይወት ወዳለበት ነይ ውጪ አሏት። ያቺም ነፍስ ከነሱ ጋር ሄደች። እኛም ከዚህ በኋላ ተመለስን። እኛንም እንዲህ እያሉ ሃሌሉያ፣ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ። ዳግመኛም ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እያሉ ፈጣሪያቸውን አመሰገኑ። እኔም ልጄን እንዲህ ስል መለስሁለት፣ የኃጥአን ነፍስ ከሥጋዋ ስትለይ ያሳየኝ አልሁት። ጥቂት ቆይ ያሳይሻለሁ አለኝ። ወደ ታች እይ አለኝ። ወደ ታችም አየሁ። መላእክተ ብርሃንና መላእክተ ጽልመት ወደ ኃጥእ ነፍስ ሄዱ። መላእክተ ብርሃን ቀርበው ያቺን የኃጥእ ነፍስ መረመሯት። መልካም ነገር አጥተው ሄዱ። ያን ጊዜ መንፈስ ቅዱስ የተለያት የገሃነም እሳት ሹም ቆሞ ከወዷ ገባ። ያቺ ነፍስ በብዙ ጭንቅ ከሥጋዋ ተለየች። ሞቱ ለኃጥእ ጸዋግ የኃጥእ ሞት የከፋ ነው እንዳለ በክፋቷ በእሳት በትር በእሳት አለንጋ እየደበደቡ እየገረፉ ከሥጋዋ ለይተው ወሰዷት። አንቺ ነፍስ ወደ ማን ትሄጂ? እግዚአብሔርን አታውቂ እያሉ ሲደፏት ሲያዳፏት ወሰዳት። ያቺም ነፍስ ኩነኔ መኖሩን አላውቅም ነበር። አውቄ ቢሆን ልልበስ፣ ልብላ፣ ልጠጣ ልልም ነበር። አሁንም ስለ እግዚአብሔር ስለ እግዝእትነ ማርያም ደከመኝ አሳርፉኝ አለች። ፈጣሪሽንና ማርያምን የካድሽ ወንጀለኛ አናሳርፍሽም አሏት። ሁለተኛም ስለ እግዝእትነ ማርያም ደከመኝ አሳርፉኝ አለች። ማርያምን ወዴት ታውቂያታለሽ እያሉ ሲወስዷት አይቼ ብዙ አለቀስኩ፣ ብዙም አዘንኩ። ልጄን እንዲህ አልኩት፣ ሰው ሆኖ የማይበድል እንጨት ሆኖ የማይጤስ የለምና እባክህ ማርልኝ አልኩት። ልጄም መለሰልኝ፣ አትዘኚ እናቴ ሆይ ሰው በምድር መልካም ግብር ካልሰራ መማር አይገባውም አለኝ። ያን ጊዜ ለቅሶ አበዛች። ይህች ነፍስ ስለ እግዝእትነ ማርያም ጥቂት አሳርፉኝ እያለች ጮኸች። ማብዛቷን በሰማው ጊዜ መሪር እንባ አለቀስኩ። ለቅሴንም ልጄ በሰማ ጊዜ ስለ እናቴ ስለ ማርያም ብላችሁ ጥቂት አሳርፏት ይህችን ነፍስ አለ። ያችንም ነፍስ ጥቂት አሳረፏት። ከዚያም በኋላ አንቺ ጎስቋላ ነፍስ ወዴት ትሄጃለሽ? መግቢያሽስ ወዴት ነው? ወዮልሽ ወዮታ አለብሽ እያሉ ወሰዷት። ከአጥም ቦታ ደረሷት። አቡሃ ለሐሰት የሐሰት አባት ሐሰት የሚያናግር ሰው የሚያሳማ ዝሙት የሚያሰራ ወደ መሽታ ቤት የሚያስገሰግስ የሚያሰክር ከጠንቋይ ቤት የሚያሰግድ ዘፈን የሚያስወድድ ነፍስ የሚያስገድል ሰይጣን ወደ እርሷ ከጭፍሮቹ ከመላእክተ ጽልመት ጋር ተሽቀዳድመው ሄዱ። መረመሯትም፣ ወገናቸው ሆና አገኟት። አንቺ ጎስቋላ ነፍስ ወደ ማን ትሄጂ? ወደ መንግሥተ ሰማያት ትገቢ ትወጃለሽን? እያሉ ተዘባበቱባት። ሰራዊተ መላእክት ካሉበት አደረሷት። በመካከላቸው ብትቆም
ይህችን የተረገመች ነፍስ ውሰዱልን አሉ። ሽታዋ አስቸገረን ብለው ጮኹ። ከዚህም በኋላ አንቺ ርጉም ነፍስ ወዮልሽ፣ ወዮታ አለብሽ እያሉ ወደ ሰማይ ወጧት። በእግዚአብሔር ፊት አደረሷት። የፈጠረሽ እግዚአብሔር ይህ ነው፣ ስገጂ እጅ ንሺ አሏት። ያቺም ነፍስ ሰገደች፣ እጅም ነሳች። ቀድሞ ይጠብቃት የነበረው መልአከ ውቃቢ አቤቱ ጠብቅ ያልከኝ ነፍስ ይህችው ብሎ ለጌታ አቀረባት። ጌታም መልሶ ነፍስ ሆይ ለምን በደልሽ? ፀሐይና ጨረቃን እያፈራረቁ ሳወጣ ከጻድቃን ለየውሽ። እህልን ለምግብ ውሃን ለመጠጥ እጽዋትን አትክልትን ፈጠርኩልሽ። የነፍስሽን መድኃኒት መልካም ግብር መስራት ለምን ረሳሽ ቢላት እኔ ኩነኔ መኖሩን አላውቅም ነበር። አውቄ ቢሆን ልብላ ልጠጣ ልልበስም አልልም ነበር። ጌታም ካህናትና መጻሕፍት ካንቺ ዘንድ አልነበሩምን? ለምን አልሰማሻቸውም? ለነፍስሽ ስንቅ መልካም ግብር ለምን አልሰራሽም ብሎ ቢጠይቃት እርሷም የምትመልሰው ብታጣ ዝም አለች። ከዚህም በኋላ ጌታ በምድር መልካም ግብር ያልሰራ መማር አይገባውምና ንሱ ወደ አባቷ ወደ ሰይጣን ውሰዷት፣ ለገሃነመ እሳት ሹም ለጥልሚያ ኮስም ስጧት አለ። ዳግመኛም እስከ መጣ ድረስ በሲኦል በጨለማ ቤት ትኑር። ይህንንም በሰማች ጊዜ ጮኸች፣ ወይኔ ሳልፈጠር በቀረውት ይሻለኝ ነበር፣ የተወለድኩባት ቀን ርጉም ትሁን ብላ አለቀሰች። ያቺ ነፍስ ብታለቅስ ሁላችንም አለቀስን። መላእክትም አክሊላቸውን አውርደው አለቀሱ። ቅዱስ ዳዊትም በውኑ የሰው ልጅ ለከንቱ ፈጥረኸዋልን እንዳለ ጌታም ወምንተ ይበቆ ለሰብ ለእመ ኮሎ ዓለመ ረባ ወነፍሶ ሐጉለ ሰው ሁሉ ዓለምን ቢገዛ ቢነዳ ነፍሱን ካጣ ምን ይጠቅመዋል እንዳለ። ከዚህ በኋላ ልጄ እንዲህ አለኝ፣ ወደ ገነት እንሂድ አለኝ። ሄጄም ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መልካም ሰዎች የሚኖሩበትን አየው። ወደ ላይ አወጣኝ፣ ስሩ የማይታይ ከትልቅ ገደል አደረሰኝ። ከዚያው 7 ብርሃናት ከፀሐይ ከጨረቃ 12 እጅ የሚያበሩ አየው። አንድ አረጋዊ ሽማግሌ ሰው መጥቶ ማርያም ሆይ አንቺ የከበርሽ የማኅፀንሽ ፍሬ የከበረ ነው፣ አንቺን ያዩ ዐይኖቼ የከበሩ ናቸው ብሎ እጅ ነሳኝ። ልጄን ይህ ሰው ማን ነው ብዬ ጠየቅኩት። ሄኖክ ነው አለኝ። ዳግመኛም እንደሱ አንድ ሰው መጥቶ እጅ ነሳኝ። ልጄን ይህስ ሰው ማን ነው አልሁት። ኤልያስ ነው አለኝ። ከዚህ በኋላ ከታች እስከ ላይ በወርቅ ቀለም የተጻፈ አምደ ወርቅ አየው። ቁመቱ በመልአኩ ክንድ 15 ይሆናል፣ ጽሕፈቱም ረቂቅ ነው። እኔም ይህንን አይቼ ልጄን ጠየቅኩት። ይህ ረቂቅ ጽሕፈት የተጻፈበት አምደ ወርቅ ምንድን ነው አልሁት። የጻድቃን ስማቸው ነው አለኝ። የፊታቸው መልክ ብቻ ነው የተጻፈው ብዬ በጠይቀው አይደለም ሁለንተናቸውም ተጽፏል እንጂ አለኝ። ሳይወለዱ ነው ከተወለዱ በኋላ ብለው ከአባታቸው ከአዳም በፊት ተጽፏል አለኝ። ዳግመኛም በአምደ ወርቁ ከተጻፈው ጽሕፈት የሚበልጥ የተጻፈበት የእሳት አምደ ወርቅ አየው። በዚያ በእሳት አምድ ላይ የተጻፉ እነማን ናቸው ብለው ኃጥአን ናቸው አለኝ። ሳይፈጠሩ ነው ከተፈጠሩ በኋላ የተጻፈው ብለው ለዚህ ለስቃይ አስቀድሞ የተጻፉ ናቸው ብሎ አለኝ። መጽሐፍ ያለውን አልሰማሽምን አለኝ። ቦ እለ ታሩ እምከርሰ እሞሙ እመሂ ለሲመት ወእመሂ ለነዲ ከእናታቸው ማኅፀን የተመረጡ ለሹመትም ሆነ ለድህነት አሉ። ከዚህም በኋላ ወደ ሌላ ቦታ ወሰደኝ። ከፀሐይ ከጨረቃ 12 እጅ የምታበራ አገር አየው። በየሰዓቱ እልፍ እልፍ የሚያፈራ ብዙ ፍሬ ያለው ብዙ አትክልትም አየው። ዳግመኛም ተምር፣ ገውዝ፣ ለውዝ፣ ሎሚ፣ ትርንጎ 4067 አትክልት መዓዛቸው ልቦና የሚመስጥ በዚያ ቦታ አየው። ልጄንም ጠየቅኩት፣ ይህ ቦታ ለማን ይሆናል አልሁት። ወንድ በአንድ ሴት፣ ሴት በአንድ ወንድ ተወስነው በንጽሕና ቢኖሩ በሞቱ ጊዜ መኖሪያቸው ይህ ነው። በልቦናቸው ንጹሕ የሆኑ ሰዎች እግዚአብሔርን ያዩታል፣ ወደ እግዚአብሔር ይወስዷቸዋል እንዳለ። ከዚህም በኋላ በዚህ ቦታ አንጻር የወይን ወንዝ ወዳለበት ቦታ ወሰደኝ። በዚያም ቦታ ደጋጎች አባቶችን አዳም፣ አቤል፣ ሴት፣ መላልኤል፣ ቃይናን፣ ያሬድ፣ አልፋስክድ የቀደሙ አባቶቻችን ሁሉ አሉበት።
መጀመሪያ አባታችን አዳም መጥቶ ማርያም ሆይ እንዴት ነሽ አለኝ። አንቺን ያዩ ዓይኖቼ ንዑዳት ክቡራት ናቸው። አቤልም መጥቶ እንዴት ነሽ አለኝ። የቀደሙ አባቶቻችን ሁሉ እየመጡ መልካሚቷ ርግብ ማርያም ሆይ እንዴት ነሽ? አንቺን ያዩ ዓይኖቻችን ንዑዳት ክቡራት ናቸው ብለው እጅ ነሱኝ፣ ሰገዱልኝ። ከዚህ በኋላ የመዓር ወንዝ ወዳለበት ወሰደኝ። በዚያው ቦታ ሙሴ፣ አሮን፣ አሞጽ፣ ኢሳይያስ፣ ናሆም፣ ኤርምያስ፣ ሶፎንያስ፣ ነቢያት ሁሉ፣ ኤልሳቤጥ፣ ራሔል፣ ሳራ፣ ርብቃ የጸደቁ ሴቶች ሁሉ አሉ። የነቢያት ቃል ሙሴ መጥቶ እጅ ነሳኝ፣ ሰገደልኝ። ጸምር ጻዳ ማርያም ሆይ እንዴት ነሽ አለኝ። አንቺን ያዩ ዓይኖቼ ንዑዳት ክቡራት ናቸው አለኝ። ነቢያትም ሁሉ መጥተው እጅ ነሱኝ፣ ሰገዱልኝ። ጸምር ጻዳ ማርያም ሆይ አንቺን ያዩ ዓይኖቻችን ንዑዳት ክቡራት ናቸው ብለው እጅ ነሱኝ፣ ሰገዱልኝ። እናቴ ሔዋን መጥታ እንዴት ነሽ አለችኝ። ክቡራት ቅዱሳት አንስትም ሁሉ መጥተው እጅ ነሱኝ፣ ሰገዱልኝ። የእግዚአብሔር ማደሪያው እንዴት ነሽ አሉኝ። ከዚህ በኋላ የወተት ወንዝ ወዳለበት ቦታ ወሰደኝ። በዚያ ቦታ ሄሮድስ የገደላቸው 14,400 ሕፃናት አሉ። እነሱም ባዩኝ ጊዜ መጥተው እጅ ነሱኝ፣ ሰገዱልኝ። የደናግል መመኪያቸው ማርያም ሆይ አንቺ ከሁሉ ይልቅ የከበርሽ ነሽ። አንቺን ያዩ ዓይኖቻችን የከበሩ ይሁኑ ብለው እጅ ነሱኝ፣ ሰገዱልኝ። ከዚህ በኋላ የወይን ወንዝ ወዳለበት ቦታ የሚኖሩ እለማን ናቸው አልሁት። ባልንጀራቸውን እንደ ራሳቸው ማለት እንደ ነፍሳቸው የሚወዱ፣ ለተራበ ያበሉ፣ ለተጠማ ያጠጡ፣ ለታረዘ ያለበሱ ሰዎች በሞቱ ጊዜ ወደ እግዚአብሔር ይወስዳቸዋል። እጅ ለመንሳት ለመስገድ ወደ ፈለገ ሰማይ ሲወስዳቸው ቅዱሳን መጥተው ይቀበሏቸዋል። ዓለምን ድል ነስተዋታልና ዲያብሎስን አሸንፈዋልና መልካም ግብር በመሥራት በእውነት ጎልማሳ ናችሁና አገራችሁ ግቡ፣ እንደኛ ደስ ይበላችሁ ይላችኋል አለኝ። ዳግመኛም ልጄን የማር ወንዝ ወዳለበት ቦታ ለማን ይኖራሉ አልሁት። ለችግረኛና ለምስኪን አስቦ የሚሰጥ እሱ ምስጉን ነው። እግዚአብሔር ከክፉ ቀን ያድነዋል፣ ይጠብቀዋልም፣ ሕያውም ያደርገዋል። በምድር ላይ በሕይወተ ሥጋ በሚኖርበት ጊዜ ያስመሰግነዋል። በጠላቶቹም እጅ አሳልፎ አይሰጠውም። ታሞም በአልጋው ላይ ይረዳዋል፣ መልካሙን ምንጣፍ ያነጥፍለታል እንዳለ። ዳግመኛም እግዚአብሔር ይራራላቸዋል፣ ደካማውን ከብርቱ ረዳት የሌለውን ከቀማኛ እጅ ያድናቸዋል። ከግፍና ከነፍስ ጭንቀት ይሰውራቸዋል። ለሰው የሚራሩ ሰዎች ክቡራን ናቸው። የተበደሉ ሰዎች መንግሥተ ሰማያትን እጅ ያደርጓታልና። ለተበደለ የሚራራ እናት አባት ለሌለው እናት አባት የሚሆን ክርስቲያንም አረመኔም ቢሆን ሁሉም የእግዚአብሔር ፍጥረት ነውና ለድሃ ሁሉ የሰጠ በቅንነት የሚሄድ ጽድቅንም የሚያደርግ በልቦናው ተንኮል የሌለበት በአንደበቱም እውነትን የሚናገር በሰውነቱ ክፋት በቃሉ ሐሰት የማይገኝበት በባልንጀራው ላይ ክፋትን የማያደርግ ወገኖቹን የማይዘልፍ የማይሳደብ እግዚአብሔርን የሚፈራ ሰውን የሚያከብር ባልንጀራውን የማይከዳ ገንዘቡን በአራጣ የማያበድር ከንጹሕ ላይ መማለጃን ጉቦን የማይቀበል ፍርድን የማያጓድል ድሃን የማይበድል የከበረ ነው እንዳለ። ለመስጠት እጃቸውን የዘረጉ ሰዎች በሞቱ ጊዜ ከእግዚአብሔር ዘንድ ያቀርቧቸዋል። እጅ ነስተው ሰግደው ወደዚህ ያመጧቸዋል፣ ዋጋቸውንም ይሰጣቸዋል። በዚህ ቦታ ለዘላለም ደስ ብሏቸው ይኖራሉ አለኝ። ዳግመኛ የወተት ወንዝ ወዳለበት ቦታ ለማን ይኖራሉ አልሁት። ከዝሙት ሰውነታቸውን ንጹሕ ያደረጉ ሴቶችም በድንግልና ይኖሩ በሞቱ ጊዜ ወደ እግዚአብሔር ይወስዷቸዋል፣ ዋጋቸውንም ይሰጧቸዋል። በዚያውም ቦታ ደስ ብሏቸው ይኖራሉ አለኝ። ከዚህ በኋላ በወርቅ በዕንቁ የተሸለመች ከፀሐይ ከጨረቃ 2 እጅ የምታበራ ምድር አሳየኝ። ይህ ቦታ ለማን ይሆናል ብዬ ልጄን ጠየቅሁት፣ መለሰልኝ። አንደበቱንም ከሐሜት የጠበቀ ኩራት የሌለበት ባልንጀራውን የማያዋርድ ምክንያት ሐኬት የሌለበት በልቦናው ቂም በቀል የማይኖር የዋ የሆነ እነዚህ ሁሉ በሞቱ ጊዜ ወደ እግዚአብሔር ይወስዷቸዋል፣ እጅ ነስተው ሰግደው ያመጧቸዋል፣
የዋሃንስ ይወርስዋ ለምድር፣ የዋሃን መንግሥተ ሰማያትን ወርሰው በውስጧ ይኖራሉ እንዳለ ዋጋቸውን ይህንን ይሰጣቸዋል አለኝ። ዳግመኛም በዚህ ቦታ አንጻር ብዙ ሰዎች ተበትነው አየው። በገነት በር ብዙ ፍሬ ያለው የሚመስል ትልቅ ዛፍ አለ። እነዚያ ሰዎች ፍሬ ያለው መስሏቸው በተራቡ ጊዜ ለመብላት ወደ ላይ ሲወጣ ይወጣሉ፣ ወደ ታች ሲወርድ ይወርዳሉ፣ ፍሬውን አያገኙትም። ይህንን ባየው ጊዜ መሪር እንባ አለቀስኩ። ልጄንም ጠየቅኩት፣ እሊህ ሰዎች ምንድናቸው አልሁት። ይህስ ዕፅ ምንድን ነው? ዛፉ ፍሬ ያለው መስሎኝ ነበር። እነዚህ የተራቡ ሰዎች ፍሬውን ለመብላት ወደ ታች ሲወርድ ይወርዳሉ፣ ወደ ላይ ሲወጣ ይወጣሉ፣ ፍሬውን አላገኙትም። ነገሩ ምንድነው አልሁት። እርሱም የእነዚህን ሰዎች ኀጢአት እነግርሻለሁ። በጾም በጸሎት የተጸመዱና በትዕግሥት ፍጹማን ቢሆኑ ለተራቡ አላበሉም፣ ለተጠማ አላጠጡም፣ ለታረዘ አላለበሱም፣ እንግዳ አልተቀበሉም፣ ትዕቢተኞች ኩራተኞች ናቸው አለኝ። እነዚህ ቃላት ሰውን ያስኮንናሉን ብዬ ልጄን ጠየቅኩት። መለሰልኝ፣ ከእነዚህ ከሦስቱ ኀጢአት የበለጠ የለም፣ ዲያብሎስም በትዕቢቱና በኩራቱ ተዋርዷልና አለኝ። እንዲህም ብዬ ልጄን ጠየቅኩት፣ እስከ መቼ ድረስ ይኮነናሉ አልሁት። ጻድቃን ስለ እነርሳቸው ስለሚለምኑላቸው ዳግመኛ እስከሚመጣ ድረስ ነው። እኔም እምራቸዋለሁ፣ አልጥላቸውም፣ ወደ መንግሥተ ሰማያት ይገባሉ አለኝ። ይህንም በሰማው ጊዜ ልጄን አመሰገንኩት። ከዚህም በኋላ ወደ ሌላ ቦታ ወሰደኝ። ከወርቅ መርከብ ላይም አወጣኝ። ወስዶም ከቤት አገባኝ። ያቺ ቤትም ከፀሐይ ከጨረቃ ይልቅ ታበራለች። በውስጧም ብርሃኑን የሚያንጸባርቅ የግምጃ ምንጣፍ ወሳንሳ ተነጥፎባታል። የወርቅ የብርሃን አልጋ ተዘርግቶባታል። ይህች ቦታ ለማን ትሆናለች ብዬ ልጄን ጠየቅኩት። እግዚአብሔርም አንድ ያደረጋቸው ባልና ሚስት አይለያዩም፣ ባልና ሚስት አንድ አካል ናቸው እንዳለ ወንድ በአንድ ሴት፣ ሴት በአንድ ወንድ ተጠብቀው ቢኖሩ በሞቱ ጊዜ ከዚህ ቦታ ያገባቸዋል፣ ለዘላለምም ደስ ብሏቸው ይኖራሉ አለኝ። ከዚህ በኋላ 4400 እንደ ፀሐይ የሚያበሩ መናብርተ ብርሃን አየው። እሊህ መናብርት ለማን ይሆናሉ ብዬ ልጄን ጠየቅኩት። በስሜ ስለ ማመን የሚያስተምሩ ናቸው አለኝ። ሁሉም ይጠሏቸዋል፣ ሁሉም ይደበድቧቸዋል፣ ይገድሏቸዋል። ኋላ ግን ከራሳቸው ፀጉር አንዲት አትጠፋም። በመቻላቸው ነፍሳቸውን ታድናቸዋለች እንዳለ ሲርባቸው ሲጠማቸው ከአገር ወደ አገር ሲሰደዱ ዓለምን የናቁ ስለ ሃይማኖት ሰውነታቸውን ለሞት አሳልፈው የሰጡ 12 ሐዋርያት 72 አርድእት እነዚህ ሁሉ ይቀበሏቸዋል አለኝ። የቅዱሳን ሰራዊት ሁሉ የእግዚአብሔር ማደሪያው ማርያም ሆይ እንዴት ነሽ ብለው እጅ ነሱኝ፣ ሰገዱልኝ። ከዚህ በኋላ ወደ ሌላ ቦታ ወሰደኝ። ከፀሐይ ከጨረቃ ይልቅ የሚያበሩ 200 ቤተ ክርስቲያናት አየው። እነዚህ ለማን ይሆናሉ ብዬ ልጄን ጠየቅኩት። ለጳጳሳት፣ ለኤጲስቆጶሳት፣ ለቀሳውስት፣ ለዲያቆናት፣ ለአናጉንስጢስ፣ ለመዘምራን ይሆናሉ አለኝ። ሁሉም ይገባሉ ብዬ ጠየቅኩት። አይገቡም፣ ጥቂት ናቸው የሚገቡት አለኝ። እግዚኦ እግዚኦ እያሉ የሚዘባበቱብኝ ሁሉ ከመንግሥተ ሰማያት አይገቡም፣ የአባቴን ፍቃድ የፈጸሙ ይገባሉ ብዬ የተናገርኩትን አልሰማሽምን አለኝ። ሰውነታቸውን ከዝሙት ንጹሕ ያደረጉ፣ ከሰው ሚስት ያልሄዱ፣ ኩራት የሌለባቸው፣ ትዕቢት ምቀኝነት የሌለባቸው፣ ቂም በልቦናቸው ያላኖሩ፣ ከአንድ ሴት ወደ አንድ ሴት ከአንድ ወንድ ወደ አንድ ወንድ የማይሉ፣ ቁጡና ሰካራም ያልሆኑ፣ ለጣዖት ያልሰገዱ፣ በአምልኮ ባዕድ ያላመለኩ፣ በሐሰት ያልማሉ፣ ቤተ ክርስቲያን የሚያዘወትሩ፣ በንጹሕ ሆነው ሥጋዬን ደሜን የሚቀበሉም የሚያቀብሉ ሰዎች እነዚህ ናቸው ከመንግሥተ ሰማያት የሚገቡ። እነዚህን የነገርኩሽን ቃላት ያልፈጸሙ መንግሥተ ሰማያት አይገቡም አለኝ። ከዚህ በኋላ ወደ ኢየሩሳሌም ሰማያዊት አደረሰኝ። የእሳት መጋረጃ ያለበት የብርሃን ቤተ መቅደስ አየው። በእጁ መሰንቆ በገና ይዞ እየመታ እንደ ፀሐይ የሚያበራ አንድ ሰው አየው። ያም ሰው መሰንቆ በገና ሲመታ ምድሯን ያናውጻታል። ከኢየሩሳሌም ደጅ ቆሟል። እኔም በገባው ጊዜ ወደ እኔ መጣ። ማርያም ሆይ ከሁሉ ይልቅ አንቺ የከበርሽ ነሽ ብሎ እጅ ነሳኝ፣ ሰገደልኝ። የዚህ ሰው ስሙ ማን ነው ብዬ ልጄን ጠየቅኩት። ቅዱስ ዳዊት ነው አለኝ። ሃሌሉያ ብሎ ሲያመሰግን ሰምቼው
ሃሌሉያ ሲሉ የሰሟቸው በዳዊት ቃል ምስጋና ሁሉ ተነግሯልን ብዬ ልጄን ጠየቅኩት። አዎን ምስጋና ሁሉ በዳዊት ቃል ተነግሯል አለኝ። እኔም መልሼ ሃሌሉያ ማለት ምን ማለት ነው ብዬ ልጄን ጠየቅኩት። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር አምላክ የተመሰገነ አምላክ ማለት ነው አለኝ። ሃሌሉያ ቢል ለሰው ምስጋና ይሆንለታል ብዬ ጠየቅኩት። አዎን በጥቡ ልቡና ሆኖ ሃሌሉያ ብሎ ቢያመሰግን ምስጋናው እንደ መላእክት ይሆንለታል አለኝ። ዳግመኛም መለስኩለት፣ ሰው የታመመ እንደሆነ ተኝቶ ቢጸልይ ኀጢአት ይሆንበታል አልሁት። ለድውይ አይሆንበትም አለኝ። ከዚህ በኋላ ወደ ሌላ ቦታ ወሰደኝ። የወርቅ ልብስ ያለበት ዳርቻው የማይታወቅ እንደ ፀሐይ የሚያበራ አገር አሳየኝ። ይህ ቦታ ለማን ይሆናል ብዬ ልጄን ጠየቅኩት። ንብረታቸውን ትተው ዓለምን ንቀው ለመነኑ ሰዎች ይሆናል አለኝ። ይህችን አገር የሚያውቃት የለም። ካህናተ ሰማይ አይገቡም፣ ከበር ይቆማሉ እንጂ። የባሕሪ አባቴ አብ፣ የሕይወት መንፈሴ መንፈስ ቅዱስም ገባልን፣ አንቺም ግቢ አገር ይሁንልሽ አለኝ። 3000 መላእክት ያገልግሉሽ አለኝ። መነኮሳት ሁሉ ይገባሉን ብዬ ጠየቅኩት። ሁሉም አይገቡም አለኝ። ሰውነታቸውን ከዝሙት ንጹሕ ያደረጉት፣ ዓለምን ንቀው የመነኑ፣ ደስታን ተድላን የጠሉ፣ ቁጡ ያልሆኑ፣ ትዕቢት ኩራት የሌለባቸው፣ ቂም በልቦናቸው ያላኖሩ፣ ሰውን ከሰው የማያጣሉ፣ ንዝህላል ያልሆኑ፣ በየጊዜው በየሰዓቱ ጸሎት የሚያደርጉ ይገባሉ አለኝ። በጾም ተጸምዶ የሚኖር መነኩሴን የሚበልጠው የለም ብሎ መጽሐፍ የተናገረውን አልሰማሽምን? ዳግመኛም ገንዘብ አግኝቶ ከሚመጸውት መነኩሴ ገንዘብ የሌለው በትሕርምትና በጸሎት ተጸምዶ የሚኖር መነኩሴ ይበልጣል። ዳግመኛም ጳውሎስ እኔ በዓለም ዘንድ ምውት ነኝ፣ ዓለምም በእኔ ዘንድ ምውት ናት እንዳለ ይህንን ሁሉ የፈጸመ መነኩሴ ከመንግሥተ ሰማያት ይገባልን ብዬ በጠይቀው የማይገቡትን ነግረሻለሁ አለኝ። ትዕቢተኞች፣ ኩራተኞች፣ ሴሰኞች፣ ባልንጀሮቻቸውን የሚጠሉ በአንደበታቸው ራሳቸውን ከፍ ከፍ የሚያደርጉ መነኮሳትም ሆነው ተሾመው የሚገዙ የሚነዱ፣ በፈረስ በበቅሎ የሚሄዱ፣ ከቆብ በኋላ የሚሰስኑ፣ ለሆዳቸው የሚገዙ፣ አለልክ የሚበሉ የሚጠጡ፣ ሁልጊዜ ዛሬ ዓመት በዓል ነው እያሉ ለመብል የሚዘጋጁ እነዚህ መንግሥተ ሰማያት አይገቡም አለኝ። ዳግመኛም ነይ ወደ ምዕራብ እንሂድ፣ የኀጣን ነፍስ የሚኖሩበትን አሳይሻለሁ አለኝ። ወስዶ በሰማይና በምድር ዳር ከባሕር ዳርቻ አደረሰኝ። የእሳት ባሕር ያለበት የገሃነም ቦታ አሳየኝ። ይህ ቦታ ለማን ይሆናል ብዬ ልጄን ጠየቅኩት። በመልካም ግብር ያልተገኙ በኀጢአት የኖሩ ቦታቸው ይህ ነው አለኝ። በዚያ በባሕር ውስጥ ብዙ ሰዎች ከጉልበታቸው ድረስ፣ ከእንብርታቸው ድረስ፣ ከደረታቸው ድረስ፣ ከአንገታቸው ድረስ፣ ከከንፈራቸው ድረስ፣ ከራሳቸው ድረስ የእሳት ባሕር ያጠለቃቸው አየው። ከጉልበታቸው ድረስ ያጠለቃቸው እነማን ናቸው ብለው በሦስት ጊዜያት ጸሎት የማይዙ ናቸው አለኝ። ከእንብርታቸው ድረስ ያጠለቃቸውን ለማን ናቸው አልሁት። ከቤተ ክርስቲያን ውስጥ ዋዛ ፈዛዛ የሚጫወቱ ናቸው አለኝ። ከደረታቸው ድረስ ያጠለቃቸውን ለማን ናቸው ብለው ከቆረቡ በኋላ እህል ውሃ ሳይቀምሱ የሚናገሩ ናቸው አለኝ። ከአንገታቸው ድረስ ያጠለቃቸውን ለማን ናቸው ብለው ባልንጀራቸውን የሚያሙ ናቸው አለኝ። ከከንፈራቸው ድረስ ያጠለቃቸውን ለማን ናቸው ብለው ባልንጀራቸውን እንግደል የሚሉ ናቸው አለኝ። ከራሳቸው ድረስ ያጠለቃቸውን ለማን ናቸው ብለው ከቅጽረ ቤተ ክርስቲያን ሴት የሚተኙ ናቸው አለኝ። ከዚህም በኋላ ከስር እስከ ጫፍ ከጫፍ እስከ ስር ድረስ በ5000 ዓመት የማይደርስ ትልቅ ገደል አሳየኝ። የአንዱ ነፍስ በአንዱ ነፍስ ላይ ሲወድቅ አየው። እኔም ምንድናቸው ብዬ ልጄን ጠየቅኩት። በአባታቸው በወንድማቸው በልጃቸው በባልንጀራቸው ሚስት የሚሰስኑ ናቸው አለኝ። ሴት አራስ ሆና ወይም መርገሟ በመጣ ጊዜ በሩካቤ ሥጋ የሚገናኙና እንስሳን ምድርን ሰንጥቀው የሚያወስቡ ወንዱንም በግብረ ሰዶም የሚያመነዝሩ ካህን ሆኖ ከሌላ ሴት የካህኑም ሚስት ከሌላ ወንድ ቢሄዱ እነዚህ ሁሉ የኩነኔ ቦታቸው ነው አለኝ። ከዚህ በኋላ ሌላ ቦታ አሳየኝ። 4 መላእክት ጽልመት ተሸክመው ወስደው በእሳት አልጋ አስቀምጠው በእሳት ፍላጻ ሲነድፉት የእሳት ውሃ ሲያፈሱበት አንድ ሽማግሌ ሰው አየው። ባየሁትም ጊዜ ብዙ አለቀስኩ። ይህ ሰው ማን ነው ብዬ ልጄን ጠየቅኩት። ጳጳስ ነው አለኝ።
ኃጢአቱንም ነግርሻለሁ አለኝ። የቤተ ክርስቲያንን ሥነ ሥርዓት አልተከተለም፣ በሕጌ ተጠብቆ አልኖረም። ሥጋዬን ደሜን ያረከሰ ነው፣ ዘመኑንም በዝሙት የፈጸመ ነው። ዳግመኛም እንግዳ አልተቀበለም፣ ለተራቡ አላበላም፣ ለተጠማ አላጠጣም፣ ለታረዘ አላለበሰም፣ የታመመ አልጠየቀም፣ ያዘኑትን አላረጋጋም፣ የታሰሩትን አላስፈታም። ስለዚህ የዘላለም ቦታው ይህ ነው አለኝ። ከዚህ በኋላ 4 መላእክት ጽልመት በእሳት መንዶ እየደበደቡ ከእሳት ባሕር ሲጨምሩት አንድ ታላቅ ሰው አየው። ይህ ሰው ማን ነው? ኃጢአቱስ ምንድን ነው ብዬ ጠየቅኩት። ሊቀ ጳጳስ ነው። ኃጢአቱን ነግርሻለሁ አለኝ። አንድነቴን ሦስትነቴን ለሕዝብ አላስተማረም። ራሱን ወዳድ፣ የግል ጥቅሙን ፈላጊ፣ ነገሥታትን መኳንንትን አይመክርም። ፍርድ ሲጓደል፣ ድሃ ሲበደል ዳኞችን አይገስጽም፣ አያስተምርም። ስለዚህ የዘላለም ኩነኔው ይህ ነው አለኝ። ከዚህ በኋላ የመለኮትን ሥጋ ስትበላ ትራባለህን? የመለኮትን ደም ስትጠጣ ትጠማለህን? ብለው በአፉ እሳት ሲያጎርሱት፣ እሳት ሲያጠጡት፣ መላእክተ ጽልመት ሲጎትቱት አንድ ሰው አየው። ይህ ሰው ማን ነው? ኃጢአቱስ ምንድን ነው አልሁት። ቄስ ነው። ኃጢአቱን ነግርሻለሁ። በክህነት ሥራ አልኖረም፣ ሰውነቱንም ንጹሕ አላደረገም። ዘመኑንም በሳቅ በጨዋታ የፈጸመ ነው። በዘላለም ኩነኔው ይህ ነው አለኝ። ዳግመኛም መላእክተ ጽልመት ፊቱን እየደበደቡ በግንባሩ ሲያዳፉት፣ ምላሱን በእሳት ምላስ ቆርጠው በአፉ ደም ሲዘንብ ወደ እሳት ባሕርም ሲጨምሩት አንድ ሰው አየው። ይህ ሰው ማን ነው? ኃጢአቱስ ምንድን ነው ብዬ ልጄን ጠየቅኩት። መለሰልኝ። ዲያቆን ነው አለኝ። ኃጢአቱስ ምንድን ነው ብዬ ጠየቅኩት። ኃጢአቱንም ነግርሻለሁ አለኝ። በሕጌ አልኖረም፣ ሥጋዬን ደሜን በንጹሕ አላዘጋጀም፣ ቤተ ክርስቲያን አልወደደም፣ ለግብረ ተልእኮ አልተፋጠነም፣ ድሃ ቢሞት አልቀበረም፣ ኩሩ ትዕቢተኛ ነው፣ ለዘላለም የሚኖርበት ቦታ ይህ ነው አለኝ። ከዚህ በኋላ ብዙ የተበታተኑ ሰዎች በእሳት መካከል አየው። እነዚህ እነማን ናቸው ብለው በፀሐይ፣ በጨረቃ፣ በከዋክብት፣ በእንጨት፣ በድንጋይ የሚያመልኩ ለዛር፣ ለቃልቻ፣ ለጠንቋይ የሚሰግዱ ናቸው። ስለዚህ ኩነኔያቸው ለዘላለም ይህ ነው አለኝ። ከዚህ በኋላ በእሳት ዛፍ ላይ የተሰቀሉ ብዙ ሰዎች አየው። ምንድናቸው ብዬ ልጄን ጠየቅኩት። ክብርን የወደዱ ሀብትን፣ ገንዘብን እያላቸው ለተራበ የማይሰጡ የማይመጸውቱ፣ ድሆችን የሚበድሉ ባለጠጎች ናቸው። ከመከራ ሥጋ ከመከራ ነፍስ ይወድቃሉ። ስለዚህ ለዘላለምም ቦታቸው ይህ ነው አለኝ። ከዚህ በኋላ በእሳት ሰንሰለት አንገታቸውን ታስረው ጨለማ የለበሱ ሴቶች አየው። እነማን ናቸው ብዬ ልጄን ጠየቅኩት። እናት አባቶቻቸውን በሕግ ሳያጋቧቸው ድንግልናቸውን ለማንም በዱር በጫካ የሚሰጡ የሚሰስኑ፣ ክብረ ንጽሕናቸውን የሚያጎድፉ ናቸው። ስለዚህ ኩነኔያቸው ለዘላለም ይህ ነው አለኝ። ከዚህ በኋላ ለቅሶ፣ ጥርስ ማፋጨት ካለበት ገሃነመ እሳት እጃቸውን እግራቸውን ታስረው በእሳት ግንድ ተሰቅለው ብዙ ሰዎች አየው። እነማን ናቸው ብዬ ጠየቅኩት። የሰው ገንዘብ የሚበሉ፣ እንደ ልባቸው የሚናገሩ፣ በዚህ ዓለም ያለ አግባብ የከበሩ ወይም የበለጸጉ፣ የሚገዙ የሚነዱ ብዑላን ነገሥታት መኳንንት ናቸው። ለዘላለም የኩነኔያቸው ቦታ ይህ ነው አለኝ። ከዚህ በኋላ የእሳት ውሾች፣ የእሳት እባቦች፣ የእሳት አንበሶች እግራቸውን እጃቸውን ሲሰብሯቸው በእሳት ዛፍ ላይ ተሰቅለው ብዙ ሰዎችን አየው። ለማን ናቸው ብዬ ብጠይቀው ከቆብ በኋላ የሚሰስኑ መነኮሳት ናቸው። ሴቶችም በጸነሱ ጊዜ መድኃኒት እየጠጡ የሚያስወርዱ ናቸው። እነኛም ሕፃናት መልካምም ሆነ ክፉ ብንሰራ ምነው ባደግን አለጊዜያችን አጠፋን ብሎ አቤት አቤት እያሉ ይጮህባቸዋል። አባቴ ግን መልአኩን ሕፃናቶቹን ወደ መልካም ቦታ ውሰዷቸው ይለዋል። የእናቶቻቸውም ለዘላለም ኩነኔያቸው ይህ ነው አለኝ። በጥቡ ልቦና ንስሐ ቢገቡ አትምራቸውምን አልሁት። እምራቸዋለሁ አለኝ። ቀሳውስቱም የነፍስ ልጆቻቸውን መክረው ተቆጥተው ንስሐ ግቡ አይሏቸውም፣ እንደ ፉላ ይሆናሉ አለኝ። ከዚህ በኋላ እህል እንዳይበሉ ውሃ እንዳይጠጡ ተከልክለው በእሳት ግንድ ታስረው ብዙ ሰዎች አየው። እነማን ናቸው ብዬ ብጠይቀው እንዲህ አለኝ። ሴት በመርገም ጊዜዋ ሆና በሩካቤ ሥጋ የተገናኙ፣ አርብ ረቡዕን 40 ጾም
ሁዳዴን የማይጸሙ የኩነኔ ቦታቸው ይህ ነው አለኝ። ንስሐ ቢገቡ አትምራቸውምን ብለው እምራቸዋለሁ አለኝ። ከዚህ በኋላ በእሳት መካከል እጃቸውን እግራቸውን የተቆረጡ ሰዎች አየው። ምንድናቸው ብዬ ጠየቅኩት። ለሰው ክፉ የሚጥሩ የሚጽፉ፣ የሰው ገንዘብ የሚሰርቁ፣ የሚነጥቁ፣ የሚዘርፉ፣ ጉልበት እያላቸው ሰርተው የማይበሉ አታላዮች፣ ኪስ አውላቂዎች፣ የሰው ቤት በቀን መዝጊያ የሚሰብሩ፣ ሌሊት ግድግዳ የሚሰረስሩ፣ ለሰው ነፍስ የማይሳሱ፣ ርኅራኄ የሌላቸው፣ በገንዘብ እየተገዙ የሰው ነፍስ የሚያጠፉ፣ ዓይናቸውን በሰው ሀብት ላይ የሚያሳርፉ፣ በጠዋት ወደ መሽታ ቤት የሚገሰግሱ፣ በብዙ ድካም ያገኙትን ገንዘብ ቤተሰባቸውን በድለው ለመሽታና ለዝሙት የሚያጠፉ ሰካራሞች፣ አጭበርባሪዎች ናቸው። የኩነኔ ቦታቸውም ለዘላለም ይህ ነው አለኝ። ከዚህ በኋላ በእሳት ልጓም ተለጉመው በእሳት ሚንዶ ፊታቸውን ሲደበድቧቸው አየው። ምንድናቸው ብዬ ልጄን ጠየቅኩት። ባልንጀራቸውን የሚሰድቡ የሚያዋርዱ፣ ምቀኞች፣ ተንኮለኞች፣ ሟርተኞች፣ ሰላቢዎች፣ ትዕቢተኞች፣ ሰውን አሽሟጧጮች ናቸው አለኝ። ዲያብሎስም አዳምን በሰደበ ከማዕረጉ ተዋርዷልና። ዳግመኛም ጨው ባሩድ የሞላበት ጨለማ ጉድጓድ አየው። በዚያ ውስጥ እግራቸውን እጃቸውን የተቆረጡ ብዙ ሰዎች አየው። ምንድናቸው ብዬ ልጄን ጠየቅኩት። አንድነቴን ሦስትነቴን ቅድመ ዓለም ከአብ ያለ እናት መወለዴን ድኅረ ዓለም ከሰማይ ሰማያት ወርጄ ከድንግል ማርያም ያለ አባት መወለዴን በሄሮድስ ቅንዓት ከአገር ወደ አገር መሰደዴን መጠመቄን መገረፌን በመልዕልተ መስቀል መሰቀሌን በቀኖት መቸንከሬን ሙቼ መነሳቴን ከትንሣኤም በኋላ በአርባኛው ቀን ወደ ሰማይ ማረጌን በኋላም ይህን ዓለም ለማሳለፍ በጌትነትና በታላቅ ግርማ መምጣቴን የማያውቁ አረመኔዎች ናቸው። ለዘላለም የሚኖሩበት የኩነኔ ቦታቸው ይህ ነው አለኝ። ከዚህ በኋላ የእሳት እባብ በአንገታቸው በአፋቸው ተጠምጥሞባቸው ከአፋቸው የእሳት ዲኝ ሲወጣ ብዙ ሰዎች አየው። ምንድናቸው አልሁት። ብዙ ትምህርት ተምረው በሰንበት ከቤተ ክርስቲያን ሄደው ያላገለገሉ ካህናት ናቸው። ለዘላለም የኩነኔ ቦታቸው ይህ ነው አለኝ። ከዚህ በኋላ በእሳት ገመድ አስረው ራሱን ወደ ታች እግሩን ወደ ላይ አድርገው ሰቅለው አንድ ሰው አየው። ዳግመኛ በእሳት ጦር ፊቱን እየወጉ ከእሳት ላይ ሲጥሉት አየው። ይህ ሰው ማን ነው ብዬ ልጄን ጠየቅኩት። ቄስ ነው፣ ኃጢአቱንም እነግርሻለሁ አለኝ። በሰንበት ዕጣን አያጥንም፣ ንዝህላል፣ ትዕቢተኛ፣ ኩራተኛ ነው፣ ጸሎት አያደርስም፣ የዘላለም የኩነኔ ቦታው ይህ ነው አለኝ። ልጄን እንዲህ ስል ጠየቅኩት። ቁርባንም ምን ጊዜ ይቆረብ? እሁድ በነግ ቀዳሚት በ3 ሰዓት ሊቀደስ ይገባል። ኦሪት ነቢያትን ልፈጽማቸው ነው እንጂ ላሳልፋቸውና ልሽራቸው አልመጣውም ብሎ መጽሐፍ የተናገረውን አልሰማሽምን አለኝ። ቀዳሚትን ከአንዲት ቀን በቀር አልሻርኳትም። ሌሎችን ሰንበታት እንደ እሁድ ያክብሯቸው አለኝ። ማለትም እንደ እሁድ ያክብሯት ማለት ነው። ከዚህ በኋላ በእሳት ፍላጻ ሲነድፉት አንድ ሰው አየው። ይህ ሰው ማን ነው ብዬ ልጅን ጠየቅኩት። ዲያቆን ነው አለኝ። ኃጢአቱስ ምንድን ነው ብዬ ብጠይቀው እነግርሻለሁ አለኝ። መሥዋዕቱም በንጹሕ አላቀረበም፣ በሰዓቱም አላዘጋጀም፣ ሰውነቱንም ከኃጢአት አላነጻም። ለዘላለም የኩነኔ ቦታው ይህ ነው አለኝ። ከዚህም በኋላ ከሌላ ቦታ ወሰደኝ። የእሳት ጉድጓድ አየው። ከውስጡ ብዙ ሰዎች ሞልተው በአንገታቸው የእሳት እባቦች ተጠምጥመውባቸው 4 መላእክተ ጽልመት የእሳት ጦር ሲወረውሩባቸው አየው። ባየኋቸውም ጊዜ ብዙ አለቀስኩ። እሊህ እነማን ናቸው ብዬ ልጄን ጠየቅኩት። መነኮሳት ናቸው። በሕግ ያልኖሩም ሥርዓቴንም አልጠበቁም። መነኮሳት ነን ሲሉ የመነኮሳትን ሥራ አይሰሩም። የማይረባቸውን የማይጠቅማቸውን ሥጋዊና ዓለማዊ ሹመት ይፈልጋሉ። ዘመናቸውንም በኀጢአት የፈጸሙ ናቸው። ለዘላለም የኩነኔ ቤታቸው ይህ ነው አለኝ። ከዚህም በኋላ የተዘጋጀ ታላቅ ገሃነም አየው። ልጄም እናቴ ማርያም ታየዋለችና ክፈቱ ብሎ የገሃነም እሳት በር ጠባቂውን ጠርቶ አስከፍቶ በሮቹ በተከፈቱ ጊዜ አይቼ ፈራው፣ ተንቀጠቀጥኩ። ይህ ቦታ ስሙ ማን ነው ብዬ ልጄን ጠየቅኩት። ገሃነም ነው አለኝ። በዚህ ውስጥ የሚኖሩ ምንድናቸው? ኃጢአታቸውስ ምንድን ነው አልኩት። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ይገባ ዘንድ አይቻልምና
ስለዚህ ያልተጠመቁ አረመኔዎች ናቸው፣ የዘላለም ቦታቸውም ይህ ነው አለኝ። እነዚህም በሥቃይ ያሉ ሁሉ ባዩኝ ጊዜ ማርያም አንቺ ከሁሉ ይልቅ የከበርሽ ነሽ፣ የማኅፀንሽን ፍሬ የከበረ ነው፣ አንቺን ያዩ ዐይኖቻችን የከበሩ ይሁኑ ብለው ጮኹ። እኔም ሰው ሆኖ ኀጢአት የማይሠራ የለምና ልጄን እባክን ማርልኝ አልሁት። እርሱም ዓርብ በሰርክ ወጥተው እስከ ሰኞ ድረስ ስለ አንቺ በገነት ያሳርፏቸዋል አለኝ። ይህንንም በሰማው ጊዜ ልጄን ፈጣሬን አመሰገንኩት። እመቤታችን ድንግል ማርያም ይህንን ከዚህ ቀጥሎ ያለውን ማስጠንቀቂያ ሰጥታለች። እወቁ፣ ተጠንቀቁ። ሴት አራስ ሆና በሩካቤ ሥጋ የተገናኘ በመርገሟም ሰዓት ወንድ ከሴቷ ሴቷም ከወንድ ፈቃደኛ ሆነው ቢገናኙ ኃጢአት ይሆንባቸዋል። በልቡ ክፋት ያለበት ሰው ይህች መጽሐፍ ካለችበት ቦታ አይድረስ፣ መጽሐፉንም ከእንደዚህ ካለው መጥፎ ቦታ አታኑሩ ብላ ተናገረች። ዳግመኛም ስለ በዓላት አከባበር ቢቻላችሁ 33ቱን ባይቻላችሁ 5ቱን የጥር ማርያምን፣ የየካቲት ኪዳነ ምሕረትን፣ የግንቦት ልደታን፣ የሰኔ ማርያምን፣ የነሐሴ 16 ፍልሰታን እነዚህን በዓላቴን ያከበረ ይህን መጽሐፍ የጻፈ ያጻፈ ያነበበ የተረጎመ የሰማ ያሰማ እነዚህን ሁሉ የፈጸሙ በሞቱ ጊዜ እኔ ቆምላችኋለሁ ብላ ለዮሐንስ ነገረችው። የአምላክ ልጅ ወልደ አምላክ ለችግር አማላጅነቱ እመቤታችን ማርያም የገለጸላት ራእይ ባጭሩ እዚህ ላይ ተፈጸመ። የልጇ የወዳጇ ቸርነት ለሁላችን ይልቁንም ለወለተ ኢየሱስ ወለተ ማርያም ኃይለ ጊዮርጊስ ወለተ ሰማዕት እህተ ማርያም ወለተ ሚካኤል ወለተ አናንያ እህተ ማርያም ኃይለ ማርያም አመተ ማርያም ብርሃነ መስቀል ፍሬ ወይን ወለተ አርሴማ ወለተ ሳራ ልድያ ወልደ ኤርምያስ ወልደ ሩፋኤል ዲያቆን አሮን ወለተ አብርሃም ወለተ ተስፋ ሕይወት ወለተ አስቴር ወለተ ገነት ኤልሳቤጥ አስቴር ወልደ ሳሙኤል ወለተ ግብር ወለተ ኢየሱስ ወለተ ጻድቅ ወለተ ሥላሴ ወለተ ሥላሴ ወለተ ማርያም ፀሐይ ያዩ ወለተ ሥላሴ ወለተ ጊዮርጊስ ወለተ ማርያም ወልደ ጊዮርጊስ አጸደ ማርያም ኢዛና ራኢሻን ሰላማዊት አማረ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ማሪቱ ኃይሉ ወለተ መድህን ወልደ መድህን ወለተ ሰንበት ዋይዜ መገርቱ ጋር ይደረግልን። የእመቤታችን ረድኤት በረከት እስከ ዘላለሙ ይደርብን፣ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከትም ለተሳተፋችሁ በጸሎትም እንድናስባችሁ ለጠየቃችሁን ሁሉ እግዚአብሔር አምላክ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ፣ አሜን። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኛንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን፣ አሜን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን፣ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት